የኢትዮጵያ ቴሌቪዥን ነው። ሰላም በያላችሁበት እንዴት ቆይታችኋል ተመልካቾቻችን? ዜና ኢትዮጵያ 6 ሰዓት ሆኖ ከኢትዮጵያ ቴሌቪዥን ወደ እናንተ መድረስ ጀምሯል። በሁለት ምዕራፎች እስከ 8 ሰዓት ድረስ ከእናንተ ጋር ቆይታ ያደርጋል። ነጻነት ፍቅሩን የሰለሞን ኃይለ ኢየሱስ ዳይሬክተራችን ገዛኸኝ እንደዚሁም ተረኛ አዘጋጇ መታሰቢያ ደረጀ በጋራ ከካሜራ ባለሙያዎች ጋር አብረናችሁ እንቆያለን። አበይት ነጥቦቹን እናስቀድም ነው። ትውልዱ የጥንት አባቶች ደምና አጥንት ለከፈሉበት መስዋዕትነት የምትመጥን ኃያልና የምትፈራ ሀገር የመፍጠር ኃላፊነት እንዳለበት ተጠቆመ። መንግስት በሰላማዊና ዲፕሎማሲያዊ መንገድ የጀመረው የባህር በር ማግኘት ጥረት በዜጎች ሁሉን አቀፍ ተሳትፎ ሊጠናከር እንደሚገባ ምሁራን ተናገሩ። በአማራ ክልል በበጀት ዓመቱ የመጀመሪያ ሩብ ዓመት ከ179 ሺህ በላይ ለሚሆኑ ወጣቶች የስራ ዕድል መፍጠር መቻሉ ተገለጸ። የመንግስታቱ ድርጅት በጋዛ ያለው የሰብአዊ ድጋፍ እንዳሳሰበው ስለማስታወቁ ከውጭ ዜና ነው። ዜና ኢትዮጵያ ከዚህ ከዋናው ስቱዲዮ በቀጥታ ወደ እናንተ ከምናደርሳቸው ዜናዎቻችን ባለፈ ባልደረቦቻችን በቀጥታ መስመሮቻችን ተገኝተው በተመረጡ ጉዳዮች ላይ ሀሳባቸውን መረጃዎቻቸውን ያካፍሉናል። ቀድሚያ የምናገኛት ሩት ወርቁ ነች። ሩት ወርቁ እንግዲህ የዲጂታልና የአንድ ማዕከል አገልግሎት ላይ ለውጦች እየተደረጉ ይገኛል። እነዚህ ለውጦች ደግሞ አገልግሎት አሰጣጡን ቀልጣፋ እያደረገ ስለመሆኑ ተገልጋዮች እየገለጹ ይገኛሉ። በዚህ ጉዳይ ላይ ተጨማሪ መረጃዎችን ታደርሰናለች። ሌላኛው ባልደረባችን ሳምሶን በላይ ነው። ሳምሶን ሶስተኛው የፓን አፍሪካ የሰርጂካል አህጉር አቀፍ ጉባኤ በአዲስ አበባ እየተካሄደ ነው የሚገኘው በጤና ሚኒስቴር አማካኝነት። በዚህ ጉዳይ ላይ የተነሱ ሀሳቦች ምንድናቸው የሚለውን መረጃ የሚያካፍለን ይሆናል። በአማራ ክልል በበጀት ዓመቱ የመጀመሪያው ሩብ ዓመት ከ179 ሺህ በላይ ለሚሆኑ ወጣቶች የስራ ዕድል መፍጠር ተችሏል። ይህን የተመለከተ ውይይት እየተካሄደ ይገኛል። በስፍራ የሚገኘው ሳሙኤል ወርቃየው ከደቂቃዎች በኋላ መረጃዎችን እያጋራን ቆይታ የሚያደርግ ነው የሚሆነው። በሐረሪ ክልል ያልተገባ የዋጋ ጭማሪ በሚያደርጉ ህገወጥ ነጋዴዎች ላይ የተወሰደውን ያለውን እርምጃ በተመለከተ ደግሞ ዘጋቢያችን ቴዎድሮስ ታደለ ከደቂቃዎች በኋላ መረጃዎችን እያጋራን ቆይታ የሚያደርግ ይሆናል። በዜና ኢትዮጵያ በቢዝነስና በስፖርት ዘገባዎቻችን ደግሞ ባልደረቦቻችን ብሩክታይት ተገኝና እንዲሁም ደግሞ ተመስገን አለባቸው አበይት ጉዳዮችን ያስተዋውቁናል። በዜና ኢትዮጵያ የቢዝነስ ሰዓታችን በኢትዮጵያ የስራ ዕድልን ለማስፋፋት በመንግስት ከሚከናወኑ ተግባራት አንዱ ዜጎችን በማደራጀት ብድር፣ ስልጠናና የመስሪያ ቦታ ማቅረብ ነው። በዚህ በኩል በስራና ክህሎት ሚኒስቴር ድጋፍ ወደ ስራ የገቡ ዜጎችን ተሞክሮ እንመለከታለን። ይህንንና ሌሎች ጉዳዮችን አካትቼ ካፍታ ቆይታ በኋላ እመለሳለሁ። ከዜና ኢትዮጵያ ጋር እስከዛው መልካም ቆይታ። ጤና ይስጥልኝ። እንዴት ውላችኋል ተመልካቾች? በዜና ኢትዮጵያ የስፖርት ሰዓታችን ከሀገር ውስጥ በአራተኛው ሳምንት የኢትዮጵያ ፕሪሚየር ሊግ ትናንት መቻል ወልዋሎ ዓዲግራት ዩኒቨርሲቲን 2-0 በማሸነፍ የሊጉ መሪ መሆን የቻለበትን ውጤት አስመዝግቧል። ከባህር ማዶ የአውሮፓ ሻምፒየንስ ሊግ አራተኛ ዙር ጨዋታዎች ትናንት ምሽት መከናወን ጀምረዋል። ሪያል ማድሪድ ወደ አንፊልድ በማቅናት በሊቨርፑል 1-0 የተሸነፈበት ውጤት ነው የተመዘገበው። ፓሪስ ሴን ዠርማ በሜዳው ፓርክ ዲ ፕራንስ ከባየር ሙኒክ ጋር ያደረገውን ጨዋታ በባየር ሙኒክ 2-0 አሸናፊነት ተጠናቋል። ክርስቲያኖ ሮናልዶ አርሰናል የዋንጫ ባለቤት የመሆን እድል አለው የሚል ሀሳቡን ጭምር ትናንት ከፒርስ ሞርጋን ጋር በነበረው ቃለ መጠይቅ ሰጥቷል። ሌሎች ጉዳዮችን አካተን ከአፍታ ቆይታ በኋላ እንመለሳለን። ሁሉንም ዘገባዎች የተከታተላችሁ አብራችሁን ዝለቁ። አልሰማንም ዛሬም አንሰማም ብለን ነው ጀጎል ላሊበላ አክሱምን ያቆም ነው። አንሰማም ብለን ነው በነጻነት ክብር ቅኝ ያልተገዛ ነው። አንሰማም ብለን ነው አባይን ሞግተን ችለን ያሳየ ነው። አንሰማም ብለን ነው በአረንጓዴ አሻራ ደምቀን ያበራ ነው። ከስንዴ ምጽዋት ከርዳታ የዳን ነው። አሁንም አልሰማንም። ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም። አሁን አልሰማንም። አትችሉም ለሚሉን መስሚያም ጊዜም የለን። እነሱ ሲያወሩ እኛ ስራ ላይ ነን። በእኛም ደም ውስጥ አለ
እነሱ ሲያወሩ እኛ ስራ ላይ ነን። እናት ኢትዮጵያ የሀገራችን አብራችሁን ልትቆዩ እንጋብዛችኋለን። ወደ ዜናዎቻችን እናልፋለን። በዘመናት መለዋወጥ ኢትዮጵያውያን ባልተቋረጠ የሀገር ፍቅርና ጀግንነት የራሳቸውን ታሪካዊ አሻራ ሲያሳርፉ ቆይተዋል። የዛሬው ትውልድ ደግሞ ያለፉትን የታሪክ ስብራቶችና ቁስሎች መጋፈጥ፣ መጠገንና የማዳን ታላቅ ምዕራፍ ላይ ይገኛል። ትውልዱ የጥንት አባቶች ደምና አጥንት ለከፈሉበት ሀገር የምትመጥን ሀያልና የምትፈራ ሀገር የመፍጠር ኃላፊነት እንዳለበትም ተገልጿል። ይህንን ጉዳይ መነሻ በማድረግ መሐመድ አልቃድር ተከታዩን ዘገባ አዘጋጅቷል። በአክሱም ዘመን ከቆሙት ግዙፍ ሐውልቶች በዛግዌ ስርወ መንግስትም በድንጋይ ተፈልፍለው እስከተሰሩት አስደናቂ የላሊበላ አብያተ ክርስቲያናት ድረስ አድዋን በተራሮቹ ላይ በድል ያቆሙት እናም ታላቁ የህዳሴ ግድብን ኢትዮጵያውያን በወጀብ ሳይረበሹ የሀገራቸውን ታሪክ ባልተቋረጠ የሀገር ፍቅርና ጀግንነት የራሳቸውን አሻራ አሳርፈውባቸዋል። በየክፍለ ዘመናቱ ትውልዶች ሀገሪቱን ቅርጽ ሰጥተዋታል። የአክሱም ስልጣኔ ጥንታዊ የመንግስት ስራ ብልሃትነት የሚታይ በት የነበረ ሲሆን ይህንን ታሪካዊ ሰንሰለት ደግሞ በዛግዌ ነገስታት ጥበብና ጥልቅ እምነት ውስጥ እናገኘዋለን። በየዘመኑ ሰፊ በሆነው የኢትዮጵያ የታሪክ መጋረጃ ውስጥ ጥንካሬና የሚቆጩ ድክመቶች ተፈራርቀዋል። አድዋ ላይ የኢትዮጵያውያን የታሪክ መሸጋገሪያ ምሰሶ ተተክሏል። ኢትዮጵያውያን አንድ ሲሆኑ ታሪካቸው ይህንን ይመስላል። ኢትዮጵያ ረጅም የመንግስት ታሪክ አላት። የህዝቡንና የሀገሪቱን አጠቃላይ ታሪክ ደግሞ ብንወስደው ወደ ኋላ ሺህ ዓመታት ይሄዳል። በረጅም ታሪካችን ላይ ብዙ ነገሮችን በአንድነትና በህብረት በመቆም ማሳካት ችለናል። የኢትዮጵያ ስልጣኔ ከዓለም ስልጣኔ ቀደምት የሆነበት ከዛም ደግሞ በተለይ የላሊበላን አይነት ውቅር አብያተ ክርስቲያናትን የአክሱም ሐውልቶችን በጌጠኛ ድንጋዮች ወጥ ከሆኑ መስራት የተቻለው የጎንደር አብያተ መንግስታትን መስራት የተቻለው ጢያን ኮንሶን የመሰለ ትልቅ የአካባቢ ጥበቃና ህብረተሰብን ያሳተፈ የዘመናት የርከን ስራ ሁሉ የምን ውጤት ነው ቢባል የአንድነታችን ውጤት ነው። የአሁኑ ትውልድም በእነዚህ ታሪካዊ መሸጋገሪያ ነጥቦች ላይ ቆሞ ያለፉትን ዘመናት ታሪካዊ ስብራቶችና ቁስሎችን መጋፈጥ እነሱንም የመጠገንና የማዳን ምዕራፍ ላይ ተገኝቷል። ከዚህ ካለንበት አሁናዊ ችግርና ሁኔታ ስብራት ሊያወጣን የሚችለው ብቸኛው መንገድ መደመር ነው። መገስገሻ መንገዳችን መደመር ነው። ለምንድን ነው መደመር ብቸኛ አማራጭ የሚሆነው? ሌሎች አማራጮች ለምን ሊታዩ አይችሉም? የገጠመን የህልውና አደጋ በዘላቂነት መሻገር የሚያስችለው ጉልበት፣ አቅም፣ ሐሳብ፣ ሀብት ሰብሰብ ያለ እንደሆነ ነው። ስብራቶቻችን ሰፊ ናቸው፣ የቆዩ ናቸው፣ ስር የሰደዱ ናቸው። በመደመር በመደጋገፍ ከቅናት ከሴራ መልካም ነገር አይቶ ካለማድነቅ በሽታ ካልተፈወስን በስተቀረ የምናልመውን ሁለንተናዊ ብልጽግና እናመጣም። ሁሉም ለብልጽግና መትጋት ያለበት፣ ለለውጥ ለመሻሻል መትጋት ያለበት ለራሱ ብቻ ሳይሆን ለልጆቹም ጭምር። በዕዳ በስብራት የተሞላ ሀገር ልጆች ከተረከቡ ኑሯቸው እንደኛ በመከራ የተሞላ ይሆናል፣ በችግር የተሞላ ይሆናል። በትናንትና እያላዘነ መኖር መደመር አይፈልግም። ከትናንትና መልካም ወስዶ ዛሬ ሰርቶ እጅግ የላቀውን ማሸጋገር ነው የሚያስበው። የትውልዱ ኃላፊነት የዛሬንና የነገን ታላቅነት ለመገንባት የጥንት አባቶች ደምና አጥንት ለከፈሉባት የምትመጥን ሀያልና የምትፈራ ሀገር መፍጠር ነው። ኢትዮጵያ በጣም ረጅም ታሪክ ያላት ሀገር ናት። እንደውም የሰው ዘር ከነድንቅነሽ ጀምሮ እዚሁ በኢትዮጵያ ያለው ስልጣኔ ያለው ታሪክ ያለው የባህል ስብስብ እና በጣም በተለያዩ አካባቢዎች የተለያየ ቋንቋና ባህል የመኖሩ ነገር ይሄ ራሱን የቻለ ሀብት ነው። ወጣቱ የአርበኞቹን ፈለግ በመከተል በራሳቸው ጥረት ህይወታቸውን ማሻሻል አገሪቷም እንድትለማ ያለው ችግር እንዲፈታ ከድህነት ተላቆ
ህዝቡ የተሻለ ኑሮ እንዲኖር ብዙ ነገር ማድረግ ይቻላል እና ማስታወስ ያስፈልጋል። በእያንዳንዱ እውነተኛ ኢትዮጵያዊ ልብ ውስጥ የኢትዮጵያዊነት መንፈስ የማይጠፋ ውርስ ነውና ትውልዱ የቀደሙ ጥንካሬዎችን አስቀጥሎ ድክመቶችንም ጠግኖ ታላቅና የምትፈራ ሀገር የመፍጠር ራዕይን ሰንቋል። ከዚሁ ዜና ጋር በተያያዘ በአዲስ ቀን የሀገር ጉዳይ ዝግጅት ላይ ቀርበው ዘመኑ የሚጠይቀውን አርበኝነት ማብራሪያ የሰጡት የታሪክ መምህርና ተመራማሪው በለጠ ሲግቦ የ21ኛው መቶ ክፍለ ዘመን የአርበኝነት መገለጫ ድህነት ላይ መዝመት የሚያስችል የሀገር ፍቅር ስሜት ነው ሲሉ አብራርተዋል። አሁን ላይ የ21ኛው ክፍለ ዘመን ትልቁ የአርበኝነት መገለጫው ትልቁ የሀገር ፍቅር ነው ብዬ ነው የምወስደው እንደ ሀገር። ምክንያቱም ቅድም ዶክተር እንዳሉት የሀገር ፍቅር እኛ ከአያት ከቅድመ አያቶቻችን የወረስነው ነው። የሀገር ፍቅር ያለባት ሀገር በዋናነት ከድህነት ነፃ ናት፣ በአንድነት የተዋጀች ናት፣ የሚደማመጥ ትውልድ ያለበት ናት፣ በኢኮኖሚ በጣም የበለጸጉ ሀገራት ያሉበት ናትና የዘመኑ የአርበኝነት መገለጫ ድህነት ላይ የሚዘምት ትውልድ የሚያስፈልግበት፣ ቀጥሎ በዋናነት የሀገር ፍቅር ላይ የሚዘምት ትውልድ የሚያስፈልግበት፣ መሪና ህዝብን የሚደማመጥ የሚያዳምጥ ትውልድ የሚኖርበት መገለጫ ነው የዘመኑ አርበኝነት። ጊዜንና ወቅቱን የዋጀ እውቀት የሚያስፈልግበት ትውልድ የሚፈጠርበት ነው። የታሪክ ምሁሩ አክለውም የቀድሞ ኢትዮጵያውያን በጽናት በመቆም ታላቅ ሀገር እንዳስረከቡን ሁሉ ይሄኛውም ትውልድ በጽናት በመቆም የሀገርን ብሔራዊ ጥቅም ማክበር እንዳለበት አሳስበዋል። የትውልዱ በህዳሴ ግድቡ ግንባታ ወቅት ያሳየውን ጽናት በባህር በር ጉዳይ ላይም መድገም እንዳለበት መልእክታቸውን አስተላልፈዋል። ትውልዱ በአባይ ላይ ያሳየውን ጽናት በባህር በር ላይ ማሳየት አለበት። የዲፕሎማሲ ጽናት ያስፈልገናል። የቁርጠኝነት ጽናት ያስፈልገናል። የመሪነት ጽናት ያስፈልገናል። የአንድነት ጽናት ያስፈልገናል። የውስጥ አርበኝነት ጽናት ያስፈልገናል። የውስጣችንን ሰላም የምንጠብቅበት አርበኝነት ያስፈልገናል። እነዚህ ነገሮች ሁሉ ሲስተምና ስርዓትን ይዘው ሲስተካከሉ የባህር በር ጥያቄን እውን ማድረግ የምንችልበት ሁኔታዎች አሉ ማለት ነው። ለዛ የባህር በር ጥያቄ የመንግስት ጉዳይ አይደለም ወይም የፓርቲ ጥያቄ አይደለም፣ የትውልድ ጥያቄ ነው፣ የማንነት ጥያቄ ነው፣ የኢትዮጵያዊነት ጥያቄ ነው ብለን ነው ማሰብ ያለብን። የኢትዮጵያ ብሔራዊ ጥቅምን ማስከበር ዛሬ ምሽት 2 ሰዓት በኢቲቪ 57 ዜና አጀንዳችን ነው። የሀገርን ብሔራዊ ጥቅም ለማስከበርና ለማስጠበቅ እየተከናወኑ ያሉ ስራዎች እንዴት ተጠናክረው ይቀጥሉ? በባለሙያ ትንታኔ ይሰጥበታል። የኢትዮጵያን ብሔራዊ ጥቅም ማስጠበቂያ የሆነው የባህር በር የማግኘት ሰላማዊ ጥያቄ እውን እስኪሆን የሚደረጉ የዲፕሎማሲ አካሄዶች ምን መሆን አለባቸው የሚለውም ጥያቄ በኢቲቪ 57 2 ሰዓት ላይ በአጀንዳነት በስፋት ይነሳል። ኢትዮጵያ ትልልቅ ስኬቶችን ስታስመዘግብና ወደ ከፍታዋም ስትመጣ ስሟ ለማጠልሸትና ጫና ለመፍጠር የሚነሱት የውጭ ኃይሎችን ለመመከትና ብሔራዊ ጥቅምን ለማስጠበቅ ከእያንዳንዱ ዜጋ ምን ይጠበቃል? ዛሬ ምሽት 2 ሰዓት ላይ በኢቲቪ 57 አጀንዳ ላይ ምላሽ ያገኛል። ኢቲቪ ዜና 57። ዜና ኢትዮጵያ ላይ ትገኛላችሁ ተመልካቾቻችን። ከኛ ጋር ስላላችሁ እናመሰግናለን። ወደ ሌሎች ዘገባዎቻችን እናልፋለን። ባልደረቦቻችን በቀጥታ መስመሮቻችን ላይ ተገኝተው ወደሚያደርሱን ዘገባዎች ነው የምናልፈው። በዲጂታልና በአንድ ማዕከል የሚሰጡ የአገልግሎት አሰጣጥ ላይ በተደረጉ ለውጦች ቀልጣፋ አገልግሎት እያገኙ መሆናቸውን ተገልጋዮች ገልጸዋል። በዲጂታልና የአንድ ማዕከል አገልግሎት ተገልጋዮች ጊዜያቸውን መቆጠብና እንግልት እንዳስቀረላቸውም ነው የተናገሩት። እዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ መረጃዎችን ልታደርሰን ደግሞ ባልደረባችን ህሩት ወርቁ በቀጥታ መስመራችን ላይ ትገኛለች። ህሩት እንዴት ውለሻል? ቀደም ሲል ያነሳነው ሀሳብ አለ። በተለይ በዲጂታልና በአንድ ማዕከል አገልግሎት ላይ የተደረጉ ያሉ ለውጦች የተገልጋዩን እንግልት እየቀነሱ መሆናቸውን አንስተናል እና አገልግሎት አሰጣጡ ምን ይመስላል የሚለውን መረጃዎች ብታደርሽን። እሺ እንደምን ውላችኋል ነጻነትና ሰለሞን። እንግዲህ ቀደም ብለሽ አንቺም እንዳነሳሽው እንግዲህ አገልግሎት አሰጣጡ ምን ይመስላል የሚለውን ቅኝት ለማድረግ በጉለሌ ክፍለ ከተማ ነው የሚገኘው። እንግዲህ እንደሚታወቀው ከሰኞ እስከ ዓርብ ባሉ የስራ ቀናት በመደበኛነት አገልግሎት ይሰጣል። በክፍለ ከተሞችም በሌሎች አገልግሎት ሰጪ ተቋማት ማለት ነው።
እንግዲህ ለየት ባለ ሁኔታ በክፍለ ከተሞችና በሌሎች ተቋማት ላይ ማለት ነው ሮብና አርብ ላይ የተገልጋይ ቀን ተብሎ ለየት ባለ ሁኔታ ተገልጋዮች አገልግሎት የሚያገኙበት ቀን ነው ማለት ነው። እንግዲህ በዚህ በሮብና በአርብ ቀን ከሌሎቹ ቀኖች ለየት ባለ ሁኔታ ማለት ነው ኃላፊዎችን የስራ ኃላፊዎችን በተለይ ደግሞ የተለያዩ ፊርማ የሚያስፈልጋቸው አገልግሎትን የሚሰጡ ኃላፊዎች ተገልጋዮች በቅርበት የሚያገኙበት ቀን ነው ማለት ነው። በእነዚህ በተገልጋዮች ቀን ላይ በተለይ ተገልጋዮች በእነዚህ ተቋማት አገልግሎት ለማግኘት ሲመጡ ኃላፊዎቹን በቅርበትና በቀላሉ የሚያገኙባቸው ቀኖች ናቸው። እንግዲህ እነዚህ አገልግሎት አሰጣጡ ላይ ከተደረጉ ለውጦች እና ተገልጋዩ ደግሞ ደስተኛ ከሆነባቸው ጉዳዮች አንዱ ይሄ ነው ማለት ነው። ይህ ማለት ምንድነው? የስራ ኃላፊዎች በእነዚህ በሮብና በአርብ ቀናት ላይ ከሌሎች መደበኛ ስራዎችና እንደ ስብሰባ ካሉ ኃላፊነቶች ነፃ ሆነው ተገልጋዮችን በቀጥታ አግኝተው አገልግሎት የሚሰጡበት ቀን ነው ማለት ነው። በእነዚህ ቀኖች እኛም ይሄን ምክንያት አድርገን ነው እንግዲህ ዛሬ በጉለሌ ክፍለ ከተማ ቅኝት ለማድረግ እየተገኘ ነው ማለት ነው። እንግዲህ ተገልጋዮችን አግኝተን እዚህ ቦታ ላይ አነጋግረናል። እንግዲህ ያለው አገልግሎት ዲጂታል አገልግሎት ነው፣ የአንድ ማዕከል አገልግሎት ነው ያለው። እንግዲህ በዚህ ላይ በተለይ ደግሞ አገልግሎቱ ዲጂታል ከመደረጉ ጋር ተያይዞ ተገልጋዩ አገልግሎት ለማግኘት ሲመጣ ቀልጣፋ በሆነ መንገድ በደቂቃዎች ውስጥ ጉዳዩን ጨርሶ የሚሄድበት አሰራር ተፈጥሯል ማለት ነው። የአንድ ማዕከል አገልግሎት መደረጉ ጋር ተያይዞ ደግሞ እንግዲህ እኛ ባደረግነው ቅኝትም እንዳየነው ተገልጋዮችን በነገሩን መሰረት የአንድ ማዕከል አገልግሎት መጀመሩ ከዚህ በፊት አንድ ጉዳይ ለማስፈጸም የተለያየ ቦታ ሲኬድበት የነበረው የተለያየ ቢሮ ሲኬድበት የነበረው አገልግሎት በአንድ መስኮት ማግኘት የሚቻልበት አሰራር ተፈጥሯል። ተገልጋዩ ጠዋት ላይ መጥቶ ወዲያውኑ በ30 ደቂቃ እንደየጉዳዩ አይነት ተወስኖ ማለት ነው ጉዳዩን ጨርሶ የሚሄድበት አሰራር ተፈጥሯል ማለት ነው። እንግዲህ ይህም ቀልጣፋና የተገልጋዩን ሰዓት የሚቆጥብ ከእንግልትም የሚዳርግ ከእንግልትም የሚጠብቅ ሆኖ አግኝተውታል። ተገልጋዮችን ያነጋገርናቸው ተገልጋዮችን ባገኙት አገልግሎት ደስተኛ መሆናቸውን መደሰታቸውን መርካታቸውን ነግረውናል ማለት ነው። እንግዲህ ለጊዜው እዚህ ቦታ ላይ ተገኝቼ ያገኘሁት መረጃ ይህን ይመስላል። ሩት ወርቁ ስለ መረጃዎችሽ እናመሰግናለን። ዘገባዎቻችን እንደቀጠሉ ናቸው። በአማራ ክልል በበጀት ዓመቱ የመጀመሪያው ሩብ ዓመት ከ179 ሺህ በላይ ለሚሆኑ ወጣቶች የስራ ዕድል መፍጠር ስለመቻሉ ተገልጿል። በክልሉ በሩብ ዓመቱ 58 ሺህ ወጣቶችን በውጭ ሀገር የስራ ስምሪት ተጠቃሚ ማድረግ ስለመቻሉም ነው የተብራራው። እዚህ ጉዳይ ላይ እንቆያለን። የተወደዳችሁ ይህንን ሁነት እየተከታተለ የሚገኙ ዘጋቢያችን ሳሙኤል ወርቃየሁ ተጨማሪዎችን ሊያጋራን ከስፍራው በቀጥታ መስመራችን ላይ ነው የሚገኘው። ሰላም ለአንተ ሳሙኤል፣ እንደምን ቆየህ? በክልሉ ያለውን ጸጋ በመጠቀም የወጣቶችን የስራ ዕድል ተጠቃሚነት ለማሳደግ ለመሆኑ የተሰጠው ትኩረት ምንድን ነው? መረጃዎችን እስኪ ንገረን። አመሰግናለሁ። እንግዲህ በተለይ ከጥቂት ዓመታት ወዲህ እንደ ሀገር ለወጣቶች የስራ ዕድል ፈጠራ ሰፊ ትኩረት ተሰጥቶ እየተሰራ መሆኑ የሚታወቅ ነው። በዚህም ለወጣቶች የስራ ዕድል ፈጠራ የሚያመቹ ዘርፎችን የማስፋትና የማጠናከር ስራዎችም እየተሰሩ ይገኛሉ። በአማራ ክልል ደረጃም ታዲያ በተለይ በክልሉ ያሉ ጸጋዎችን በመጠቀም ለወጣቶች የስራ ዕድል ፈጠራ በትኩረት ተሰጥቶ እየተሰራ እንደሚገኝ ነው የተገለጸው ማለት ነው። የክልሉ ስራና ክህሎት ቢሮ መረጃ እንደሚያመለክተውም በተለይ በዘንድሮ በጀት ዓመት በተያዘው በጀት ዓመት ሩብ ዓመት የመጀመሪያ ሩብ ዓመት ማለት ነው ወደ 179 ሺህ በላይ ለሚሆኑ ወጣቶች የስራ ዕድል መፍጠር መቻሉ ነው እንግዲህ እየተገለጸው ማለት ነው። ከነዚህም ውስጥ ማለትም ከዚህ ቁጥር ውስጥም ወደ 131 ሺህ የሚጠጉ ወጣቶች በቋሚነት የስራ ዕድል የተፈጠረላቸው መሆኑ ነው እንግዲህ የተመላከተው ማለት ነው። ለወጣቶች የስራ ዕድል ፈጠራ አስተዋጽኦ የሚያበረክቱ በርካታ ዘርፎች በተለይ በአሁኑ ወቅት መነቃቃትን እያሳዩ ይገኛሉ። ለአብነት ለማንሳት ያክል የአምራች ዘርፉና የኢንዱስትሪ ዘርፉ በዋነኝነት የሚጠቀስ ነው። እንግዲህ ክልሉ በተለያዩ አካባቢዎች በርካታ አምራች ዘርፎች ተሰማርተው የሚገኙበት አካባቢ እንደመሆኑ መጠን እነዚህ ኢንዱስትሪዎችና አምራች ዘርፎች ደግሞ በስራቸው በርካታ ወጣቶችን በስራ ዕድል ተጠቃሚ የሚያደርጉ ናቸው። ይህን በማጠናከር በኩል በክልሉ በተለይ የኢንዱስትሪው ዘርፍና አምራች ዘርፉ የበኩልን አስተዋጽኦ እያበረከተ እንደሚገኝ ተገልጿል። ከዛ ባሻገር በተለይ ከዓመታት በፊት ይፋ የተደረገው የሌማት ትሩፋት መርሃ ግብርና የከተማ ግብርናም እንዲሁ በተለይ ለስራ ዕድል ፈጠራ አስተዋጽኦ እያበረከተ እንደሚገኝ ነው የተመላከተው ማለት ነው። በርካቶች በተለይ ከመንግስት ስራ ለቀውም ጭምር ወደ ሌማት ትሩፋት መርሃ ግብር ወደ ከተማ ግብርናና ወደ ሌሎችም የስራ መስኮች እየተሰማሩ ውጤታማነታቸውን እያረጋገጡበት የሚገኙበት መሆኑን እኛም እንግዲህ በተለያዩ አካባቢዎች በተለይ በስራ ዕድል ፈጠራ ጋር የተያያዙ ወጣቶችን በምናነጋግርበት ወቅትም እየተገነዘብነው ነው ማለት ነው። እንግዲህ እንደ አጠቃላይ በተለይ በስራ ዕድል ፈጠራ ላይ በርካታ ማነቆዎች የሚነሱት የመስሪያ ቦታ እንዲሁም የተዘዋዋሪ ብድርና ሌሎችም በዚሁ ጋር የሚነሱ
ሀሳቦች ናቸው ማለት ነው። ታዲያ ይህንን እንደ ክልል በተለይ ተዘዋዋሪ የሆኑ ብድሮችን ለወጣቶች የማመቻቸት ስራዎች ተጠናክረው መቀጠላቸው ነው የተገለጸው። ከዛ ባሻገርም የመስሪያ ቦታዎችን የማጠናከር ሸዶችን ለወጣቶች የመስጠትና ወጣቶችም ተደራጅተው በኢንተርፕራይዝ ደረጃ የሚሆን በግል ደረጃ ማለት ነው ስራዎችን እንዲያከናውኑ እነሱ ተጠቃሚ ሆነው በስራቸው ወይም ደግሞ በውስጣቸውም ሌሎችን ወጣቶችን እንዲጠቅሙም እንግዲህ ስራዎች በርካታ ስራዎች ተጠናክረው መቀጠላቸው ነው የተገለጸው ማለት ነው። እንግዲህ እንደሚታወቀው በተለይ ከአመታት በፊት ማለት ነው በስራና ክህሎት ሚኒስቴር አማካኝነት የውጭ ሀገር የስራ ስምሪት እንደ ሀገር በትኩረት ሰጥቶት እየተሰራ እንደሚገኝ ይታወቃልና በአማራ ክልል ደረጃም በዚሁ ሩብ ዓመት ማለት ነው 58000 ለሚጠጉ ዜጎች የውጭ ሀገር የስራ ስምሪት መፍጠር መቻሉ ተገልጿል። ከነዚህ ውስጥም አብዛኞቹ ቁጥር የሚይዘው ሴቶች መሆናቸው ነው እንግዲህ የተመላከተው ማለት ነው። እንግዲህ ለወደፊቱም በተለይ በበጀት ዓመቱ ማለት ነው ወደ 1 ሚሊዮን የሚጠጉ የስራ ዕድል ተጠቃሚዎችን ተጠቃሚ ለማድረግ እንግዲህ ታቅዶ እየተሰራ እንደሚገኝ ነው የተገለጸው ማለት ነው። በቀሪ ወራት ደግሞ በተለይ ጸጋዎችን በመለየት በመመዝገብና ወጣቶችን በኢንተርፕራይዝም ጭምር በማደራጀት በተለያዩ ስራ መስኮች በማሳተፍና በዘርፉ የሚነሱ ማነቆችን በመፍታት ረገድ በክልሉ ወጣቱ እነዚህን ቁጥሮች ለማሳካትና በተለይ ወጣቶችን በስራ ዕድል ተጠቃሚ ለማድረግም ስራዎች ተጠናክረው እንደሚቀጥሉ ነው የተገለጸው። ለጊዜው ያለ መረጃ ይህን ይመስላል። ሳሙኤል ወርቃዮ ባልደረባችን ከስፍራው መረጃዎችን ስላጋራህ እናመሰግናለን። ሰናይ ቀን ይሆንልህ። ወደ ሌሎች ዜናዎቻችን እናልፋለን። ከኢትዮጵያ ሕዝብ እውቅና ውጪ በኢትዮጵያ ግዛትና ብሔራዊ ጥቅም ላይ ውሳኔ የማሳለፍ ሕጋዊ ስልጣን በሌለው ቡድን ምክንያት ሀገሪቱ ከባህር በር መገለሏን ምሁራን ገልጸዋል። መንግስት በሰላማዊና ዲፕሎማሲያዊ መንገድ የጀመረውን ጥረት በዜጎች ሁሉን አቀፍ ተሳትፎ ሊጠናከር እንደሚገባም ነው ምሁራኑ የተናገሩት። በጉዳዩ ላይ ሚካኤል ገዙ ተጨማሪ ዘገባ አዘጋጅቷል። በዓለም ላይ ከሚገኙ ስትራቴጂክ የውሃ መስመሮች ቀይ ባህር አንዱ ነው። ቀጠናው ባለው ስትራቴጂካዊ ፋይዳ ምክንያት ለንግድና ለወታደራዊ መቀመጫነት ሀገራት ከፍተኛ ፍላጎት ያሳድሩበታል። ከቀይ ባህር በቅርብ ርቀት የምትገኘው ኢትዮጵያ በአካባቢው ከሚደረጉ እንቅስቃሴዎች መራቋ በብዙ መንገድ ጉዳት ማሳደሩ ይነሳል። ኢትዮጵያ በታሪክ አጋጣሚ በጠላቶቿና የእሷን እድገት በማይፈልጉ ተገፍታ ከባህር በር ርቃ በአሁኑ ሰዓት ባህር በር መራቋን እሷ ፍላጎት የእሷን እድገት ከማይፈልጉ አካላት ተገፍታ የወጣችበት ሁኔታ የታሪክ አጋጣሚ ላለፉት 3 አስርት ዓመታት ተከስቷል። ከኢትዮጵያ ሕዝብ እውቅና ውጪ በኢትዮጵያ ግዛትና ብሔራዊ ጥቅም ላይ ውሳኔ ማሳለፍ ሕጋዊ ስልጣን በሌለው ቡድን ምክንያትም ሀገሪቱ ባህር አልባ ከሆኑ ሀገሮች ተርታ እንድትመደብ ሆኗል። ኤርትራ መገንጠል በኋላ ኢትዮጵያ ባህር አጣ ላንድ ሎክ እንደሚሉ ፈረንጆቹ የባህር በር የሌላት ሀገር ሆና ተቀምጣለች። ኢትዮጵያ ከህዝቦቿ ስምምነት ውጭ ከመንግስት ስምምነት ውጭ ኢትዮጵያ ባህር በር አጣለች። የቀደምት ስልጣኔ ባለቤት የነበረችው ኢትዮጵያ በቀይ ባህር ላይ የሚደረጉ የንግድ እንቅስቃሴዎች ደህንነት የተጠበቀ እንዲሆን በማድረግ ረገድ በቀጠናው ካሉ ሀገራት የተሻለ ሚና የነበራት ሀገር ነች። ኢትዮጵያ ቀይ ባህርን በምታስተዳድርበት ወይም የዛ ተዋሳይ በነበረችበት ጊዜ በቀይ ባህር ላይ ምንም አይነት የባህር ውንብድና ያልነበረበት ወቅት ነበር። በአሁኑ ሰዓት በቀይ ባህር ላይ ያለው የባህር ላይ ውንብድና የኢትዮጵያ መርከቦችን ኢትዮጵያን ባንዲራ ሳይሆን የሚሸሹበት ሁኔታ ነው ያለው። ምክንያቱም ኢትዮጵያ በቀይ ባህር ላይ የነበረን ታሪካዊ ኃላፊነት ሀያል መሆኑ ብቻ ሳይሆን በአሁኑ ሰዓት በርካታ ሀገሮች ከቀይ ባህር በጂኦግራፊ የሚርቁ በርካታ ሀገሮች ቀይ ባህር ላይ የራሳቸውን ወታደራዊ መሰረት ገንብተው እናያለን። ለምንድን ነው ስንል ቀይ ባህር ካለው ጂኦፖለቲካዊ ኢኮኖሚያዊና ዓለም አቀፋዊ ሁኔታ አንጻር ሩቅ የሆኑ አገሮች መጥተው መሰረት ከመሰረቱ እኛ በ30 ማይል በማይርቅ በ40 ማይል በማይርቅ ቦታ ያለን ሀገሮች ዜጎች እንዴት እንከለከላለን? ህጋዊ ባልሆነ መንገድ ከባህር በር የተገለለችው ኢትዮጵያ መልሳ ማግኘት የምትችልባቸው የዓለም አቀፍ መርሆች ድጋፍ ያለው መሆኑ በምሁራን ይነሳል። ዓለም አቀፍ ህጉ ዩኤን የተባበሩት መንግስታት በግልጽ የሚደነግገው የወደብ የባህር በር የሌላቸውን ሀገሮች የንግድ የመጓጓዣ እንዲጠቀሙ በስምምነት ሰላማዊ በሆነ አግሪመንት እንዲጠቀሙ ይፈቅድላቸዋል። ከዛ አንፃር የኢትዮጵያ እንዲህ አይነቱን ጥያቄ አንስታ እኔም ይገባኛል የኔ እንቅስቃሴ ወደ ወደቡ መምጣት ወደ ቀይ ባህር መምጣት ብዙ ጥቅም አለውና አብረን እንስራ አብረን እንደግ የሚል ጥያቄ ይዛ መጥታለች። ይሄን ጥያቄ ደግሞ ሁሉም እንዲረዳው ደግሞ እኛም የሁላችንም ማስተዋጽኦ ማድረግ ያስፈልጋል። ኢትዮጵያ የባህር በር ልትጠቀም
እንድትችል የሚያስችሏት ብዙ ነገሮች አሉ። የኢትዮጵያ ጥያቄ የዜግነት ጉዳይ ተደርጎ የሚወሰድ የብሔራዊ ጥቅም ዋነኛ አጀንዳ በመሆኑ በተለያዩ መንገዶች የሚደረጉ ዲፕሎማሲያዊ ጥረቶች ሁሉ አቀፍ ተሳትፎ ሊጠናከር ያስፈልጋል። ዘገባዎቻችን እንደቀጠሉ ናቸው። አሁንም የጤና ሚኒስቴር ከአፍሪካ ህብረትና ከአፍሪካ ሲዲሲ ጋር በጋራ በመተባበር ሶስተኛውን የፓን አፍሪካ የሰርጂካል አህጉር አቀፍ ፎረም እያካሄደ ነው። በጉባኤው ከ40 ሀገራት በላይ የጤና ሚኒስትሮችና ተወካዮች እንደዚሁም 150 የሚሆኑ የቀዶ ጥገና ስፔሻሊስት ሐኪሞች እየተሳተፉበት ይገኛሉ። ይህንን ሁነት እየተከታተለ የሚገኘው ባልደረባችን ሳምሶን በላይ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ ሳምሶን፣ እንደምን ቆየህ? የፎረሙ ዋነኛው ትኩረት ምንድን ነው? ምናልባት በዘርፉ ከዜናው ባሻገር ኢትዮጵያ ያለችበትን ደረጃ በምን መንገድ ተገለጸ የሚለውን ንገረን እስኪ። እሺ እጅግ አድርጌ አመሰግናለሁ። ሶል እንግዲህ ቀደም ሲል አንተም እንደገለጽከው በጤና ሚኒስቴር አዘጋጅነት እንግዲህ የአህጉር አቀፍ ጉባኤ ፎረም በዚህ በአዲስ አበባ ስካይላይት ሆቴል እየተካሄደ ነው የሚገኘው። እንግዲህ የዚህ መርሃ ግብር ዋና ዓላማ በአፍሪካ ደረጃ በከፍተኛ ሁኔታ ችግር እየሆነ ለበርካቶች የህይወት ህልፈት ምክንያት እየሆነ የሚገኘውን የሰርጂካል ሜዲኬሽን ወይም ደግሞ የቀዶ ጥገና ሕክምና ዘርፍን አስመልክቶ ነው እንግዲህ በአጀንዳነት እየተነሳ የሚገኘው። እንግዲህ ይሄ ጉዳይ በጣም በቀላሉ በቀዶ ሕክምና ፈውስ ሊያገኙ ወይንም ደግሞ ሰዎች ሊድኑ በሚችሉባቸው አጋጣሚዎች ህይወታቸው ያለፈ ከዛም ባሻገር ደግሞ ምናልባት አጋጣሚዎችም ካሉ ደግሞ ወደ ሌሎች ዓለም ሀገራት የተለያዩ ጉዞዎችን በማድረግ አላስፈላጊ ወጪ በማድረግ ለማግኘት ብዙ ቻሌንጆችን እያለፉ እንደሚገኙ ነው ከመድረኩ የተገለጸው። እንግዲህ ከዚህ ጋር በተያያዘ በውስን ግለሰቦች አነሳሽነት ነው እንግዲህ ይሄ የአህጉር አቀፍ ጉባኤ እንዲካሄድ ምክንያት የሆነው። እንግዲህ ይህ ፎረም ለመጀመሪያ ጊዜ የተቋቋመው በሩዋንዳ ነው። በሩዋንዳ ኪጋሊ ላይ እንግዲህ የመጀመሪያውን ጉባኤ አካሂዷል። ሁለተኛውንም እዛው አካሂዶ የተወደዳችሁ ከባልደረባችን ሳምሶን በላይ ጋር የነበረው የድምጽና የምስል መቆራረጥ ይቅርታ እንጠይቃለን። ወደ ሌሎች ዘገባዎች እንሻገራለን። አሁን ደግሞ የምናልፈው ወደ ውጪ ዜናዎቻችን ይሆናል። 30ኛው የአየር ንብረት ለውጥ ጉባኤ በብራዚል እንደሚካሄድ ተገለጸ። የዘንድሮ የኮፕ 30 አዘጋጅ የብራዚሏ ቤሌም ከተማ ነች። በጉባኤው የአየር ንብረት ለውጥን ለመከላከል እንደ አውሮፓውያኑ አቆጣጠር በ2016 በ21ኛው የአየር ንብረት ለውጥ ጉባኤ ፓሪስ ላይ ሲካሄድ የተደረሰውን ስምምነት ምን ያህል ተግባራዊ እንደሆነ እንደሚገመገምም እንዲሁም ደግሞ ጥሩ ለውጥ ላስመዘገቡ ሀገራት እውቅናና ማበረታቻ እንደሚሰጥም ተገልጿል። የተባበሩት መንግስታት ድርጅት መረጃ እንደሚያሳየው ከሆነ አሁን ላይ በአየር ንብረት ለውጥ ምክንያት የሚፈጠሩ አደጋዎች እየተበራከቱ ስለመጡ ችግሩን ለመቅረፍ የሀገራት ትብብርና ተቀናጅቶ መስራት ያስፈልጋል የሚል ነው። የዘንድሮ የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤን የምታስተናግደው የብራዚሏ ቤሌም ከተማ ዝግጅቷን አጠናቃም እንግዶቿን መቀበል መጀመሯን የዘገበው ደግሞ አጃንስ ፍራንስ ፕሬስ ነው። በሌላ ዓለም አቀፍ ዜና የተባበሩት መንግስታት ድርጅት በጋዛ ያለው የሰብአዊ ድጋፍ እንዳሳሰበው ገለጸ። ከተኩስ አቁም ስምምነቱ ወዲህ 1 ሚሊዮን ለሚጠጉ ሰዎች ድጋፍ ማድረጉን የገለጸው ድርጅቱ እየቀረበ ያለው ድጋፍ በህይወት አድን ስራው ላይ ያተኮረ ስለመምጣቱ አሳውቋል። ለዚህም በጋዛ ያሉ ክልከላዎች ሰብአዊ ድጋፍን በሚፈለገው ልክ ማድረስ አለማስቻላቸው በምክንያትነት አንስቷል። ድርጅቱ የዓለም የምግብ ፕሮግራም እስራኤል በርካታ ፍልስጤማውያን የሚገኙበትንና የረሃብ ስጋት ያንዣበበበትን ሰሜናዊ መተላለፊያ በተደጋጋሚ መዝጋቷ የሰብአዊ ድጋፍ ማዳረስ ስራውን እያስተጓጎለው ስለመሆኑ አስታውቋል። ድርጅቱ በጋዛ ረሃብ እንዳይከሰት የሚደረገው ጥረት ስኬታማ እንዲሆን ከተፈለገ ተጨማሪ መዳረሻዎችና ወደ ውስጥ መንደሮች መግባት የሚያስችሉ መንደሮች ክፍት መደረግ እንዳለባቸው አሳስቧል። ዘገባው የቲአርቲ ወርልድ ነው። ተመልካቾቻችን አሁን ደግሞ በተመራረጡ የቢዝነስና የስፖርት ጉዳዮች ጋር አብራችሁ የምትቆዩ ይሆናል። ካፍታ በኋላ ተመልሰን እንገናኛለን። በቃ ጻፊው እንዴ ደሞዝ ወስደ ሳምንት ሳይሞላው መዝገቢው። አንቺም አንተም ምንን ከምትታዘቡ ለምን ንብረታችሁን አስይዛችሁ አትበደሩ?
የተሻለ መስራት አይሻላችሁ? ነዳጅ እኮ የሚገዛ ነው፣ በብድር አይሰጥ። ደግሞ ይሄንን ማን ዋጋ ሰጥቶ ያበድረኛል? መልካም ዜና! ከኦሮሚያ ባንክ ካለምንም ማስያዣ ተበድረው መስራት ተቻለ። ቢዝነስዎን ለማሻሻል ለአዳዲስ የሥራ ሐሳብ ፈጣሪዎች፣ ለሴቶች፣ ለደሞዝ መዳረሻ እንዲሁም ነዳጅ ተጠቃሚ አሽከርካሪዎች ካለ ሐሳብ ነዳጅ እንዲቀዱ የሚያስችል ብድር በሚልክ የስልክ መተግበሪያ። እንዴ አባት ምን ተፈጥሮ ነው? ምን ሆናችሁ ነው? ቆይ ብድር ካለምንም ዋስትና ከኦሮሚያ ባንክ ብድር ምንድነው? ብድር ከኦሮሚያ ባንክ ዋስትና እየተሰጠ ነው። ብድር ምን ተፈጥሮ ነው? ካለምንም ዋስትና ብድር ከኦሮሚያ ባንክ እየተሰጠ ነው። ብድር ተረጋጉ። የሚልክ የዲጂታል የብድር አገልግሎት ለማግኘት ግዴታ ባንክ ድረስ መምጣት አይጠበቅባችሁ። የተላለፈውን መልእክት በደንብ የተረዳችሁት አልመሰለኝ። በመጀመሪያ ከጉግል ፕሌይ ወይንም ካፕ ስቶር መተግበሪያው ማውረድ ይጠበቅባችኋል። ከዛም አገልግሎቱን ማግኘት ትችላላችሁ። ዋስትናችን ታማኝነቱ። ኦሮሚያ ባንክ፣ ለስኬቶ እንተጋለን። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንዴት ውላችኋል? ከዜና ኢትዮጵያ የቢዝነስ መረጃዎችን ይዘን ቀርበናል። ለመረጃዎቹ ደግሞ አጋር የሆነንን ኦሮሚያ ባንክን እናመሰግናለን። አብራችሁን ቆዩ። በሐረሪ ክልል ያልተገባ የዋጋ ጭማሪ ባደረጉ የንግድ ተቋማት ላይ ሕጋዊና አስተዳደራዊ እርምጃ መወሰዱ ተገለጸ። በክልሉ በተለያዩ የኢንዱስትሪ ምርቶች ላይ ያልተገባ የዋጋ ጭማሪ ባደረጉ የንግድ ተቋማት ላይ ከማስጠንቀቂያ ደብዳቤ ጀምሮ እስከ ማሸግ የሚደርስ እርምጃ እንደተወሰደ ተገልጿል። ያልተገባ የዋጋ ጭማሪ ባደረጉ አካላት ላይ እየተወሰደ ከሚገኘው እርምጃ ጎን ለጎን በቅዳሜና እሁድ ገበያዎች አምራቾችንና ሸማቾችን በቀጥታ በማገናኘት የዋጋ ማረጋጋት ስራዎች እየተከናወኑ እንደሚገኙም ተጠቁሟል። ተመልካቾቻችን እዚህ ጉዳይ ላይ እንቆያለን። በዚህ ጉዳይ ላይ ተጨማሪ መረጃ ላይ ደርሰን ባልደረባችን ቴዎድሮስ ታደሰ ከሐረሪ ስቱዲዮ በቀጥታ መስመራችን ላይ ይገኛል። ቴዲ እንዴት ውለሃል? በክልሉ ያልተገባ የዋጋ ጭማሪ ባደረጉ ነጋዴዎች ላይ እየተወሰደ ያለው እርምጃና የዋጋ ንረት እንዳይከሰት እየተከናወነ የሚገኘው ስራ እንዴት ነው? መልካም አመሰግናለሁ። እንግዲህ በነጻ የኢኮኖሚ እንቅስቃሴና የንግድ ስርዓት ውስጥ እንግዲህ በአቅርቦትና ፍላጎትን መሰረት በማድረግ እና እንዲሁም ደግሞ መሰረታዊ የሚባሉ ምክንያቶች በተለይ ከንግድ ጋር ቀጥታ ግንኙነት ያላቸው ምክንያቶች ጋር ተገናኝቶ የምርት ዋጋ ይወሰናል። ነገር ግን አንዳንዴ ከዚህ በተለየ መልኩ ደግሞ የማይገባ የዋጋ ጭማሪዎች ሲደረጉ ይስተዋላል። ከሰሞኑን እንግዲህ ከአዲሱ የመንግስት ሰራተኞች የደሞዝ ጭማሪ ጋር ተያይዞ በአንዳንድ የንግድ ተቋማት ላይ የተስተዋለው ይሄው ነው። ገና ለገና ለመንግስት ሰራተኞች ደሞዝ ይጨመራል በሚል ምክንያት ምርቶችን የመደበቅ የማሸሽ ከዛም ባለፈ ደግሞ ያልተገባ የዋጋ ጭማሪ በማድረግ የተለያዩ የንግድ ተቋማት ላይ በሐረሪ ክልል እንግዲህ እርምጃዎች ተወስደዋል ማለት ነው። በዋናነትም እንግዲህ አስቀድሞ የማስጠንቀቂያ ደብዳቤ ከመስጠት አንስቶ እንዲሁም ደግሞ የገንዘብ መቀጮችን ከዛም ባለፈ እንዲሁ የማሸግ እርምጃዎች ሲከናወኑ ቆይተዋል ማለት ነው። በአጠቃላይ እንግዲህ ወደ 336 የሚጠጉ የንግድ ተቋማት ናቸው የታሸጉት። በትላንትናው ዕለት እንኳን ወደ 9 የሚጠጉ በችርቻሮና በማከፋፈያ ደረጃ የሚገኙ የንግድ ተቋማት የማሸግ እርምጃ ተወስዶባቸዋል ማለት ነው። እንግዲህ ይህ ቅጣት በዋናነት የንግዱን ማህበረሰብ ለማስተማርና ወደ ትክክለኛው መንገድ እንዲመለሱ ለማድረግ ያለመ ነው። ከዚህ በተጨማሪም እንግዲህ በተለያዩ ደግሞ አማራጮች ለሸማቾች ምርቶችን በተመጣጣኝ ዋጋ ለማቅረብ የሚደረጉ ጥረቶችም እንግዲህ በክልሉ እንደቀጠሉ ናቸው። ለአብነትም በተለይ የእሁድና ቅዳሜ ገበያን ማንሳት ይቻላል። በክልሉ 15 የተለያዩ አካባቢዎች ላይ የተለያዩ በተለይ የግብርና ምርቶችን ለሸማቾች ለማድረስ በቀጥታ ለማድረስ የሚያስችሉ የቅዳሜና እሁድ ገበያ ስፍራዎች ተቋቁመዋል። በእነኛ አካባቢዎችም እንግዲህ ሳምንቱን ሙሉ በተመጣጣኝ ዋጋ በሚባል ደረጃ ለማህበረሰቡ እንደ ሽንኩርት፣ ቲማቲም የመሳሰሉ የግብርና ምርቶችን ማቅረብ ተችሏል። ሸማቾችም እዛ አካባቢ በስፋት ሲገበያዩ ለመመልከት ችለናል። ከዚህ ባሻገር ደግሞ በክልሉ በተቋቋሙ 33 የንግድ ሸማች ማህበራት በኩል ደግሞ የተለያዩ የኢንዱስትሪ ምርቶችን እንዲሁ በተመጣጣኝ ዋጋ ለማቅረብ የተደረጉ ጥረቶች አሁን ላይም ተጠናክረው ቀጥለዋል። የአካባቢው ማህበረሰብ በንግድ ሸማች ማህበራት በኩል የሚቀርቡ እንደ ዘይትና ስኳር የመሳሰሉ የኢንዱስትሪ ምርቶችን ደግሞ በዛ አካባቢ ላይ እየገዛና እየተጠቀመ ይገኛል ማለት ነው። በአጠቃላይ እንግዲህ በክልሉ በተለይ የዋጋ ንረት እንዳይከሰት እንዲሁም ደግሞ ንግዱ ወደማይሆን አቅጣጫ እንዳያመራ የተለያዩ የክትትልና የድጋፍ ስራዎች በክልሉ ንግድ ልማት ኤጀንሲ በኩል እየተከናወኑ ይገኛሉ። ከቅጣቱም ባሻገር የቁጥጥርና የክትትል ስራው ተጠናክሮ የቀጠለ ነው ያለው። ቴዲ ለመረጃዎቹ እናመሰግናለን። መልካም ቀን ይሁንልን።
እንቀጥላለን። በፋሽን ዲዛይን የትምህርት ዘርፍ በቴክኒክና ሙያ ተቀጥራ ለዓመታት በመምህርነት አገልግላለች። ሙያው በግሏ ለመስራት የነበራትን ህልም እውን ለማድረግ ያደረገችው ጥረት ተሳክቶላት የራሷን ተቋም መመስረት ችላለች። ከኢንተርፕረነርሺፕ ልማት የኢንስቲትዩት ባገኘችው ብድርና ስልጠና እድል ተጠቅማ ዛሬ ላይ ካፒታሏ 4.7 ሚሊዮን ብር አድርሳለች። ተሞክሯን ከራሷ አንደበት አብረን እንከታተል። የትምወርቅ ባጫ እባላለሁ። ስራዬ የዚህ የቲ ፋሽን ዲዛይን ትሬኒንግ ኤንድ ፕሮዳክሽን ሴንተር መስራችና ባለቤት ነኝ። የቲ ፋሽን ዲዛይን ከተመሰረተ 2 ዓመት ከ4 ወር ሆኖታል። ከዛ በፊት አስተማሪ ነበርኩኝ። መንግስት ቤት በፋሽን ዲዛይን አሰለጥን ነበር። አሰላ ቴክኒክና ሙያና አዳማ ፖሊቴክኒክ ኮሌጅ ላይ አንድ ላይ 14 ዓመት አሰልጥኛለሁ እና የመጀመሪያ ዲግሪንም በዚሁ በጋርመንት ቴክኖሎጂ ከባህር ዳር ዩኒቨርሲቲ ነው ያስኩት። ሁለተኛ ዲግሪም ማስተርሴንም በፋሽን ዲዛይን ከዛው ከባህር ዳር ዩኒቨርሲቲ ነው የጨረስኩት። ሳሰለጥን ተማሪዎች ይህንን ዲፓርትመንት እንዲመርጡ ቅስቀሳ እናደርግ ነበረ እና በዛ ቅስቀሳ ሰዓት ብዙ ጊዜ ተማሪዎቹን ጥሩ ፊልድ እንደሆነና ጥሩ ጥቅም እንደሚያገኙበት መነሻ ካፒታሉ ብዙ እንዳልሆነና አንድ ማሽን ገዝተው የራሳቸውን ስራ መስራት እንደሚችሉ ነግራቸው ነበር ሁልጊዜና ሁሌ አይምሮዬን እኔስ ራሱ እንዴት ነው በዚህ ስራ መለወጥ ያልቻልኩት ብዬ አስብ ስለነበረ ከዛ ተነሳስቼ በቃ አሮጌ ማኑዋል ማሽን ነበረችኝ። በዛ ቤት ውስጥ እየሰራው ከመንግስት ስራ ጎን ለጎን እሱን እየሰራሁኝ 1-2 ማሽኖች ደገምኩኝ። ከዛ በኋላ በቃ ለምን ወጥቼ ማሰልጠኛም ማምረቻም ነገር አድርጌ ለምን አልሰራም በሚል ሀሳብ ነው ለስራ የተነሳሳው። የበለጠ ምርቱ ላይ ነው ትኩረት አድርገን እየሰራን ያለ ነው። ግን በተጨማሪ ስልጠናም ብዙ ሰልጣኞችን ከተለያዩ ድርጅቶች እየተቀበልን በግልም የሚመጡ ተማሪዎች አሉ። ስልጠናውም ላይ በጣም እየሰራን ያለ ነው። ብዙ ነገር ነው የምናሰለጥነው። አሁን የፋሽን ዲዛይን የሚሰለጥን ተማሪ መጀመሪያ 12ኛ ክፍል ለጨረሱ ልጆች በደረጃ 1 እና በደረጃ 2 በጋርመንት ቴክኖሎጂ እና በፋሽን ዲዛይን እንዲሁም አጫጭር ስልጠናዎችን የ3 ወር የ6 ወር ስልጠናዎች አሉ። በተጨማሪ የማሽን ጥልፍ ስልጠናዎች አሉ። የእጅ ዕደ ጥበቦች እንደ ቦርሳ እንደ የተለያዩ በእጅ የሚሰሩ የኪሮሽ ስራዎችንም ጭምር ነው የምናሰለጥነው። ብዙ ሰልጣኞች አሉ እንዳልኩሽ በየ3 ወሩ የሚወጡም ስላሉ አሁን ላይ ቢያንስ ወደ 30-40 ሰልጣኞች አሉ አሁን ላይ ብቻ ማለት ነው። ከዛ በተጨማሪ ያው ኢዲያ የገንዘብ ድጋፍም አድርጎልን ማሽኖች አሟልተን ብር ገንዘብ ምርት ምናምን የምናመርትበት ጥሬ ዕቃ የምንይዝበት ገንዘብ አልነበረንም። እሱንም ያው በኢዲያ አማካኝነት ከንግድ ባንክ ብድር ወስደን አሁን ምርቶች የተለያዩ ቲሸርቶች፣ ቱታ፣ ዩኒፎርሞች ምናምን አምርተን ስቶክ ይዘናል ማለት ነው። ሌሎች ድርጅቶች ሲፈልጉ በቀጥታ ማቅረብ እንድንችል ለቡቲኮች የሚሆኑ የተለያዩ ቲሸርቶችን በቃ በጣም ፋሽነብል የሆኑ ስራዎችን እየሰራን ስቶክ ይዘንበታል። ጥሩ ነው። 20 ቋሚና 10 ኮንትራት ሰራተኞች አሉን በዚህ በማሰልጠኛውም በማምረቻውም ማለት ነው። አብዛኛውን ጊዜ ቅጥር የሚከናወነው ማሰልጠኛችን ላይ የተሻለ ውጤት ያመጡ ልጆችን ራሳችንን የምንቀጥረው ማለት ነው። ለአዳማ ዙሪያ ላሉ ጋርመንቶችን በብዛት የእኛን ሰልጣኞች ነው እየደወሉ ተማሪዎች የተማሩ አሉሽ ወይ ምናምን እያሉ ከኛ ጋር ነው ቅጥር የሚወስዱት። ለኛም ከዚሁ ከማሰልጠኛችን ነው የምንቀጥረው። አዳማ ላይ በቂ ምርት ስለማያገኙ ከመርካቶና ከኮልፌ ምናምን ነው የሚያመጡት። ስለዚህ መጀመሪያ የአዳማን ደንበኞቻችንን ማርካት መቻል የመጀመሪያው እቅዳችን። ስንቀጥል ደግሞ ምርታችን አዳማን አልፎ የተለያዩ አዲስ አበባና የተለያዩ ቦታዎች ላይ ማዳረስ ነው የምናቅደው። ማንም ሰው በተለይ ሙያ ነክ ነገር ከተማረ በዛ በሙያው የቀን ገቢውን እንዴትም አድርጎ የቀን ገቢ ሳያገኝ አይውልም። ስለዚህ በቃ ወጣቶችንም የምመክረው ሌሎችንም እናቶችም ቢሆኑ ስራ አጥተው ወይ ደግሞ ደሞዝተኛ ሆነው ያሉትን የራሳቸውን ስራ ሰርተው መተዳደር በጣም እንደሚቻል መመስከር ይችላሉ። መንግስት በኤሌክትሪክ የሚሰሩ ተሽከርካሪዎችን በስፋት ጥቅም ላይ እንዲውሉ ያስቀመጠው አቅጣጫና ማበረታቻ በአጭር ጊዜ ውስጥ ከፍተኛ ውጤት እንዲመዘገብ አስችሏል። ከተሽከርካሪዎቹ በተጨማሪ በኤሌክትሪክ ኃይል የሚሰሩ ሞተር ሳይክሎችም በሀገር ውስጥ እየተገጣጠሙ ለገበያ መቅረብ ጀምረዋል። ሪፖርተራችን ኤዶም አማረ በዚህ ዘርፍ ከተሰማሩ ተቋማት መካከል በአንዱ ተገኝታ ያደረገችው ቅኝት አለ። አብረን እንከታተላት። በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ በመቀየር እንግዲህ መንግስት ከፍተኛ ስራዎችን እየሰራ ነው የሚገኘው። እኔም እንግዲህ የኤሌክትሪክ ሞተር ሳይክሎችን በሚገጣጥም አንድ ፋብሪካ ውስጥ ነው የሚገኘው። በዚህ ፋብሪካ ውስጥ የሚገኙት የሞተር ሳይክሎች ምን አይነቶች ናቸው? ምን ያህል ኪሎ ሜትር ይሄዳሉ? በምን ያህል ዋጋስ እየተሸጡ ነው የሚለውን አብራችሁን ከቆያችሁ የምትከታተሉት ይሆናል። እንኳን ደህና መጣሽ። ስሜ አልሀዛር ይባላል። ዌርሃውስ ማኔጀር ነኝ። እንግዲህ ይሄ ማኒፋክቸሪንግ ፕሮዲውስ የምናደርግበት ቦታ ነው። ባይኮች የሚመረቱበት ነው። የተለያዩ 3 ሴክሽኖች አሉ። ከሱ ለመጀመር በስኩተር ታይፕ ወደ 4 የሚጠጉ ሞዴሎች አሉን። በሞተር ሳይክል ታይፕ ደግሞ ይሄ የምታዩ ደግሞ አንድ ሞዴል አለን። የመጀመሪያ ሞዴላችን ነው ማለት ነው። ምንድን ነው ስኩተር ታይፕ ሲሆንና ሞተር ሳይክል ታይፕ ሲሆን ልዩነቱ?
ቤዚክ ዲፍረንሱ ምንድነው? ዋና ልዩነቱ ፊዚካል አፒራንሳቸው ነው። የመጀመሪያው ሞተር ሳይክል ታይፑ እንደምታዩ ትንሽ ፊዚካል አፒራንሱ ትንሽ ተለቅ ያለ ነው። የጎማው ኢንች ከፍ ያለ ነው። ግራውንድ ክሊራንሱን ብንመለከት ከመሬት ጋር ያለው ከፍታ ትንሽ ከስኩተሩ ከፍ ያለ ነው። ስለዚህ እነዚህ ሶስት ነገሮች ልንል እንችላለን ያላቸው ልዩነት። አሁን ባለን ካፓሲቲ በቀን እስከ 25 የሚጠጉ ሞተር ሳይክሎችን ባለን ማንፓወር መገጣጠም እንችላለን። ኖርማል ስልካችንን ቻርጅ በምናደርገው ቤታችን ውስጥ በሚገኝ ኤሌክትሪክ በሱ ቻርጅ መደረግ የሚችሉ ናቸው። ምንም የተለየ ኤሌክትሪክ ሴታፕ ሪኳየር አያደርጉም። ምን ያህል ጊዜ ሆናችሁ ወደዚህ ስራ ላይ ከገባችሁ? ያ እንግዲህ ወደዚህ ስራ ከገባን 2 ዓመት ከ6 ወር አካባቢ እንደዛ አካባቢ ይሆናል። ማርኬቱ አዲስ ነው፣ ይመጡ ገና አልተለመደም እና እናንተ ጋር የነበረው ቻሌንጅ ምንድን ነበር? ብዙ ሰዎች ኢሹ የሚያደርጉት ያው ከባትሪ ጋር የተገናኘ ነው። ስለዚህ የባትሪ ሬንጁ ምን ይመስላል፣ ላይፍ ታይሙ ምን ያህል ነው፣ ምን ያህል ጊዜ ያገለግላል የሚሉ ኢሹዎች ነበሩና እኛ ደግሞ አሁን ማርኬት ላይ ያለውን ሊቲየም አየን የሚባለውን ቤስት ባትሪ ነው የምንጠቀመው። ስለዚህ ያ ደግሞ ምንድነው ከሌላ ባትሪዎች ጋር ስናወዳድረው የተሻለ ላይፍ ስፓን ያለው ሚኒመም 3 ዓመት ያገለግላል። አሁን ላይ እንግዲህ እዚህ ፋክትሪ ላይ ብቻ ብንመለከት እስከ 40 የሚጠጉ ሰራተኞች ቅድም እንደነገርኩሽ የተለያዩ ሞዴሎች አሉ። ወደ 5 የሚጠጉ በስኩተር እና በኤሌክትሪክ ሞዴል። ስለዚህ ስኩተሮቹን ብናይ ከ180 ሺህ ጀምሮ እስከ 300 ሺህ ባለው ሬንጅ ውስጥ ነው ኮስታቸው። ሰላም ነው። እስቲ እንተዋወቅ። እሺ፣ ስሜ ዮሐንስ ይባላል። ዶዳይ ማኑፋክቸሪንግ ፒኤልሲ ውስጥ በአሴምብሊ ቴክኒሻንነት እየሰራሁ እገኛለሁ። እኔ የተማርኩት ኤሌክትሪክ ሜካኒካል ነው። ስፔሻላይዝድ ያደረኩት ደግሞ በኤሌክትሪሲቲ ነው እና ያው እዚህ እንደምታውቂው ኤሌክትሪካል ቪክሎችን እየገጣጠምን እንገኛለን። አንደኛ ከክላስ እንደጨረስኩ ነው ወደዚህ ገባሁት። ስለዚህ በተማርኩበትም ስለሆነ ለእኔ ጥሩ የስራ ዕድል ተመቻችቶኛል። እያንዳንዱ አሴምብል የሚደረጉ ኮምፖነንቶች አሉ። እዚህ ስቴሽን ላይ ስትደርሲ እንግዲህ ባይኩ ይሄን ይመስላል ማለት ነው። ይሄኛው አሴምብሊ ፕሮሰሱን ጨረሰ ማለት ነው። ያ ማለት ግን ገና ደግሞ የኳሊቲ ኢንስፔክሽን ቴስት ይቀረዋል። ወደዛ ደግሞ ይሄዳል ማለት ነው። ይሄ ፕሮሰስ ሲጨርስ ተመልካቾቻችን የዜና ኢትዮጵያ የቢዝነስ መረጃዎች አበቁ። አብራችሁን ስለነበራችሁ እናመሰግናለን። ብሩክታዊት አስራት ነበርኩኝ። መልካም ቀን። ለምትሳሱላቸው ልጆቻችሁ ከራሳችሁ ለምታስቀድሟቸው ነጋቸው የተቃና እንዲሆን ለፍታችሁ ደክማችሁ በአንዱራ ልዩ የህፃናት ቁጠባ የምታስቀምጡት ጥሪት ህልማቸውን እውን ለማድረግ ያግዛቸዋል። በመሮጫ እድሜያችሁ ካፈራችሁት ላይ የምትቋጥሯት እያንዳንዷ ፍራንክ ትልቅ ዋጋ አላት። የእርጅና ዘመናችሁ በሶረማ ልዩ ቁጠባ በእፎይታ የተሞላ ይሆናል። ደፋ ቀና ብለሽ ካተረፍሹ ላይ በሰበታ አዮ ልዩ የሴቶች ቁጠባ ያጠራቀምሽው ከፍ ወዳለ ደረጃ ያሸጋግርሻል። በላባችሁ ፍሬ ላይ ወቢ ልዩ የአርሶ አደሮች ቁጠባ ላይ የምታስቀምጡት እድገታችሁን ያፋጥናል። በሲንቄ ባንክ ልዩ የቁጠባ ሂሳቦች በመቆጠብ ራዕዮን ያድርጉ። ሲንቄ ባንክ በአንድነት ወደ ስኬት። ጤና ይስጥልኝ። እንዴት ውላችኋል ተመልካቾች? ከዜና ኢትዮጵያ ወደ ሰዓቱ የስፖርት ዘገባዎች እናልፋለን። ሲንቄ ባንክ የስፖርት ዘገባችን የክብር አጋር ነው። ከዜናዎቹ ጋር ተመስገን አለባቸው ነኝ። የኢትዮጵያ ፕሪሚየር ሊግ የአራተኛ ሳምንት የመጨረሻ ጨዋታዎች ትናንት ሲደረጉ መቻል ወደ ሊጉ መሪነት ሲመለስ አዳማ ከተማ የመጀመሪያ 3 ነጥቡን አሳክቷል። በአዲስ አበባ ስታዲየም አዳማ ከተማ አርባ ምንጭ ከተማን በማሸነፍ ከ4 ጨዋታዎች በኋላ 3 ነጥብ አሳክቷል። ቢኒያም አይተን በፍጹም ቅጣት ምት አዳማን አሸናፊ ያደረገች ኳስ ከመረብ አሳርፏል። በሐዋሳ ዩኒቨርሲቲ ስታዲየም ወልዋሎ አዲግራት ዩኒቨርሲቲን የገጠመው መቻል 2-0 ማሸነፉን ተከትሎ ዳግም ወደ ሊጉ መሪነት ተመልሷል። በጨዋታው መሐመድ አበራ ብሩክ ማርቆስ የመቻልን የአሸናፊነት ግብ አስቆጥረዋል። በውድድር ዓመቱ እስካሁን ያልተሸነፈውና 3 ድልን ያሳካው መቻል በ10 ነጥብ የሊጉ መሪ ነው።
ካደረጋቸው 4 ጨዋታዎች በ3 የተሸነፈው ወልዋሎ ዓዲግራት ዩኒቨርሲቲ በአንጻሩ በ1 ነጥብ ብቻ 19ኛ ደረጃ ላይ ተቀምጧል። በሐዋሳ በተደረገ ሌላ ጨዋታ ኢትዮጵያ ንግድ ባንክ ድሬዳዋን 2-0 ረቷል። ሲመን ፒተርስ እና ድል አዲስ ገብሬ ደግሞ በራሱ መረብ ላይ ለንግድ ባንክ ኳስና መረብን አገናኝተዋል። ከአራተኛው ሳምንት ጨዋታዎች መጠናቀቅ በኋላ መቻል፣ ኢትዮ ኤሌክትሪክ እና ፋሲል ከነማ በኩል 10 ነጥብ በግብ ክፍያ ተበላልጠው ከአንደኛ እስከ 3ኛ ያለውን ደረጃ ይዘዋል። በኢትዮጵያ ሴቶች ፕሪሚየር ሊግ 4ኛ ሳምንት ጨዋታ ኢትዮጵያ ንግድ ባንክ ከይርጋ ጨፌ ቡናን ሲያሸንፍ መቻል ከሲዳማ ቡና ነጥብ ተጋርቷል። በአዲስ አበባ በቢቅላ ስታዲየም እየተካሄዱ በሚገኙ የሊጉ ጨዋታዎች ሻምፒዮኑ ንግድ ባንክ ይርጋ ጨፌ ቡናን 4-0 በሆነ ሰፊ ውጤት ረቷል። በሁለተኛው አጋማሽ የተቆጠሩትን የኢትዮጵያ ንግድ ባንክ ግቦች ጸገነት ግርማ፣ መሳይ መኮንን፣ ታሪኳ ዴቢሶ እና ንግስት በቀል አስቆጥረዋል። መቻል ከሲዳማ ቡና 2 አቻ በተለያየበት ጨዋታ ቱሪስት ለማ ለመቻል እንዲሁም ምትኬ ብርሃኑ ደግሞ ለሲዳማ ቡና 2 ኳሶችን ከመረብ አሳርፈዋል። ምትኬ ብርሃኑ ከሲዳማ ቡና እንዲሁም ሀሳቤ ሙሶ ከኢትዮጵያ ንግድ ባንክ የዕለቱ የጨዋታ ኮከብ ተብለው ተመርጠዋል። በእድሜ እርከን የሚደረጉ የአትሌቲክስ ውድድሮች ላይ የሚስተዋለው የእድሜ ተገቢነት ችግር ከጊዜያዊ ውጤት ፍላጎት የመነጨ መሆኑ ተገለጸ። በቅርቡ በተካሄደው የኢትዮጵያ ወጣቶች ኦሎምፒክ ውድድርም ከፍተኛ ቅሬታ ካስተናገዱ የውድድር ዘርፎች መካከል አትሌቲክስ በቀዳሚነት ይነሳል። አብርሃም አድማሱ እነዚህን መልእክቶች ልብ ይበሏቸው ይላል። አትሌት ዮሴፍ ዋቁማ ከኦሮሚያ ክልል የተገኘ በሜዳ ተግባር የከፍታ ዝላይ ተወዳዳሪ ሲሆን በሁለተኛው የኢትዮጵያ ወጣቶች ኦሎምፒክ የወርቅ ሜዳሊያን አሳክቷል። የኦሎምፒክ ውድድሩ ነገን በተስፋ እንዲመለከት እንዳስቻለው ይናገራል። ውድድሩ አሪፍ ነበር። ከክለብ ቢሆንም ከክለብ ጋር ቢሆንም አሪፍ ነበር ውድድሩ፣ ደስ ይላል። ለታዳጊ አትሌት በጣም አሪፍ ነው። እንደኛ አይነት ውድድሮች በጣም ትልቅ ውድድር ነው ይሄ ለኛ። እንደ ዮሴፍ ያሉ ተስፈኛ ከ5000 በላይ ስፖርተኞች የተሳተፉበት ሁለተኛው የወጣቶች ኦሎምፒክ ባሳለፍነው ሳምንት ሲጠናቀቅ ከፍተኛ ፉክክር ከተስተዋለባቸው ውድድር ዘርፎች አትሌቲክስ ቀዳሚው ነው። ሆኖም እንደ ወትሮ ሁሉ የእድሜና የተወዳዳሪዎች ተገቢነት ጥያቄንም አስነስቷል። ክልሎችም ሆነ ከተማ አስተዳደሮች ታዳጊ ላይ ፕሮጀክቶች አሉ። ለነዛ ልጆች እድል እየተሰጠ ቢኬድ ኖሮ ይሄ ሁሉ አይመጣም። ሰው አለመኖሩ ነው ይሄን የሚያሳዩ። እንደገና ደግሞ አጉል የአንድ ቀን የሁለት ቀን የፖለቲካ ጨዋታ ይሄ ክልል ይሄ ከተማ ዋንጫ በላ የሚለውን ለማስቀጠል ይሄ ሁሉ ይደረጋል። አንደኛ የእድሜ ጉዳይ አለ፣ ሁለተኛ የልምድ ጉዳይ አለ። ብሔራዊ ስልጠና የወሰዱ በክለብ ላይ የተሳትፎ ሀገርን ጭምር ወክለው ወደ ውጭም ሄደው ተሳትፎ የመጡም ጨምሮ ይዞ የመጡ ክልሎችና አካባቢዎች መኖራቸው ይሄ መስተካከል መቻል አለበት። በቅርቡ በአንጎላ ለሚደረገው የአፍሪካ ወጣቶች ኦሎምፒክ ሀገርን የሚወክሉ ስፖርተኞች የተመረጡበት ይህ መድረክ ከውጤት ባሻገር በትክክለኛው እድሜ ላይ ብቃት ያሳዩ አትሌቶች እንደሚመረጡም ኢትዮጵያ አትሌቲክስ ፌዴሬሽን ገልጿል። እንግዲህ ባለፈው ዓመት በተወሰነ መልኩ ያው ከፌዴራል ፖሊስ ሆስፒታል ጋር በመሆን የኤምአርአይና የተለያዩ ምርመራዎች አድርገን ነው የአፍሪካ ወጣቶች ላይ የተሳተፍ ነው። መልእክቶችን ሰርኩላል አስተላልፈናል ለአዲስ አበባ ላይ ላሉ ለሁሉም ማለት ነው። በተቻለ መጠን በተወሰነ ደረጃ ጥሩ ነገር መጥቷል። የተወሰነ ግን ክፍተቶች አሁንም አይተናል። ክልሎች፣ ክለቦች፣ ሁሉም ተቋማት ይሄን ነገር አውቀው ሰርተውበት ቢመጡና ያው በየእድሜ ተገቢነቱን ቢያከብሩ እዛ ላይ ቢሰሩ ጥሩ ነው ብለናለን። እኛም በተቻለ መጠን የኛም የሕክምና ቡድን ብዙ ስራዎች ሰርቷል። አሁንም ስራዎችን እንሰራለን ማለት ነው። ለመሆኑ በየዓመቱ በእድሜ እርከን ውድድሮች ላይ የሚስተዋለውን የእድሜ ተገቢነት ችግር ለመቅረፍ ምን መደረግ አለበት? የተለያዩ ሚና ያላቸው ሰዎች እና ኦርጋናይዜሽን በመነጋገር የሀገርን ገጽታ የሚገነቡ ልጆችን በማፍራት ላይ ትኩረት ካደረጉ ኦሎምፒክ ኮሚቴ ብቻ ምንም አያመጣም፣ ፌዴሬሽን ብቻ ምንም አያመጣም፣ ክልል ምንም ብቻውን አያመጣም። ስለዚህ በመተባበር በመነጋገር ቢሰሩ የተሻለ ለውጥ ይመጣል። ታዳጊዎች ምቹ ባልሆነ የመወዳደሪያ ስፍራ መወዳደራቸውን የሚገልጸው የፌዴሬሽኑ ፕሬዝዳንት አትሌት ስለሺ ሰን ታዳጊዎቹን ለማበረታታት ከሜዳሊያ ባለፈ ለአትሌቶቹ የትጥቅ ድጋፍ መደረጉን አንስቷል። በተወሰነ ደረጃ የትራካችን ችግር አሁንም ባይፈታም ማለት ነው አሁንም ባይፈታም በዛ ደረጃ ውድድሮቻችንን አድርገን እንደገና ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን እንደየዲሲፕሊናቸው ከ1 እስከ 3ኛ ለሚወጡት ልጆች የመሮጫ ጫማ ማወዳደሪያና ሻንጣ ለሁሉም አትሌቶች ሽልማት ማበርከተናል ማለት ነው። ተወዳዳሪ አትሌቶቹም የኦሎምፒክ መድረኩ በልምምድ ያገኙትን ስልጠና በውድድር እንዲፈትሹ እንዳደረጋቸውም ተናግረዋል። ይህ ውድድር በመዘጋጀቱ በጣም ደስተኛ ነን። እኛም ራሳችንን በደንብ አይተንበታል። እዚህ በመምጣቴ
ለነገ ደረጃዬ ኢትዮጵያ እንደወክል ይረዳኛል። አሁን ማሸነፌ ለነገ ለኢትዮጵያ መበረታቻ ይሆንልኛል። አሪፍ ነው። ለኢትዮጵያ ኩራት አለን። ኢትዮጵያንም እናኩራታለን። በውድድሩ በአትሌቲክስ ኦሮሚያ ክልል በ19 ወርቅ 12 የብርና 10 የናስ ሜዳሊያዎች በአንደኝነት ሲያጠናቀቅ አዲስ አበባ በ8 የወርቅ 9 የብርና 4 የናስ ሜዳሊያዎች ሁለተኛ፣ እንዲሁም ትግራይ 1 የወርቅ 3 የብርና 5 የናስ ሜዳሊያዎችን በማግኘት ሶስተኛ ደረጃን በመያዝ ውድድራቸውን ማጠናቀቃቸው ይታወሳል። ከውጭ በአራተኛው ዙር የአውሮፓ ሻምፒየንስ ሊግ ትናንት ምሽት በተደረጉ ጨዋታዎች ሊቨርፑል ሪያል ማድሪድን እንዲሁ ደግሞ ፓሪስ ሴንት ጀርመን በባየር ሙኒክ ተረቷል። ለመጀመሪያ ጊዜ ወደ አንፊልድ የተመለሰው የቀድሞ የሊቨርፑል ተከላካይ ትሬንት አሌክዛንደር አርኖልድ በአንፊልድ ተቃውሞ ገጥሞታል። የወቅቱ የመድረኩ ባለድል ፓሪስ ሴንት ጀርመን በትናንቱ ጨዋታ አሽራፍ ሀኪሚን እና ኦስማን ዴምበሌን በጉዳት አጥቷል። አብርሃም ተስፋዬ ተጨማሪ ያለው ከቀናት በፊት ከሪያል ማድሪድ ቲቪ ጋር ቆይታ የነበረው ትሬንት አሌክሳንደር አርኖልድ የቀድሞ ክለቡ ላይ ግብ ያስቆጥር ደስታውን ይገልጽ እንደሆነ ሲጠየቅ በፍጹም ሲል መለስም። እሱ ከመርሲሳይድ ሲወጣ ትንሽ ውዝግቦች ቢኖሩበትም ሲመለስ ግን የቀድሞ የክለቡ ደጋፊዎች በክብር እንደሚቀበሉት እምነት ነበረው። ገና ከጨዋታው አስቀድሞ አንፊልድ አካባቢ በሚገኘው የተጫዋቹ የግድግዳ ምስል ላይ ደህናውን አንታይጥ የሚል ጥላቻ ጽሑፍ ማስመር የጀመሩት የሊቨርፑል ደጋፊዎች ተጫዋቹ ልምምድ በሚሰራበት ተቀይሮ ከገባበትና ሜዳ ላይ ከቆየባቸው ደቂቃዎች ጀምሮ በየሰከንዱ ለጆሮ የሚሰቀጥጡ የተቃውሞ ድምጾችን አሰምተውታል። አንተ ከሃዲ፣ ላንተ ሊቨርፑል ቦታ የላትም፣ ያለፍክበትን የረሳ ካንተ እንጂ እኛም ዛሬ በከፍታችን ላይ እንገኛለን ሲሉ አዜሙበት። ከጨዋታው በኋላ ብዙ የእግር ኳስ ባለሙያዎች በሊቨርፑል ደጋፊዎች ከልክ ያለፈ ተቃውሞ ደስተኛ አልነበሩም። በአንፊልድ ላበረከተው አስተዋጽኦ መልሱ ይህ መሆን አልነበረበትም ሲሉ ሀሳባቸውን ሰጥተዋል። የክለቡና የብሔራዊ ቡድን አጋሩ ጁድ ቤሊንጋም በበኩሉም በሱ ደስተኛ እንደማይሆኑ ብገምትም የዚህን ያክል ይቃወሙታል ብዬ አላሰብኩም ነበር። ትንሽ ልክ አልነበረም። እሱ ከዚህ በተቃራኒ ነበር የሚገባው ሲልም ሀሳቡን ሰጥቷል። ብዙዎች እንደሚስማሙት አንፊልድ ለየትኛውም ተጋጣሚ ቡድን ከባድ ፈተና የሆነ ቦታ ነው። የአውሮፓ ሻምፒየንስ ሊግ ሲሆን ደግሞ ይህ ድባብ ሁሌም ከፍ ይላል። ትላንትም የሆነው ከዚህ የተለየ አልነበረም። በደጋፊዎቻቸው አስጨናቂ ድባብ ታግዘው በሪያል ማድሪድ ላይ ፍጹም ብልጫን የወሰዱት የመርሲሳይዱ ፍሬዎች ምስጋና ለአሌክሲስ ማካሊስተር ይሁንና ልፋታቸው በስተመጨረሻም ፍሬ አፍርቶ በትጋታቸው ልክ የሚገባቸውን ውጤትም አሳክተዋል። በጨዋታው 14 የግብ ዕድሎችን የፈጠረው ሊቨርፑል ከተጋጣሚው ሪያል ማድሪድ በጥፍ የተሻለ ነበር። ከነዚህ መካከል 9ኙ ኢላማቸውን ቢጠብቁም መረብ ላይ ማረፍ የቻለው ግን አንዱ አጋጣሚ ብቻ ነበር። የተቀሩት 8 ሙከራዎች በቤልጂየማዊ የሪያል ማድሪድ ግብ ጠባቂ ቲቦ ኮርቷ ግብ ከመሆንም ተርፈዋል። 57 ከመቶ የጨዋታ ብልጫና 91 ከመቶ የተሳኩ ማቀበሎችን ጨምሮ ከሊቨርፑል የተሻለው 482 የተሳካ የኳስ ንክኪ ማድሪዶች በጨዋታው ቢፈጥሩም 2 ጊዜ ብቻ በጆርጂያዊ ግብ ጠባቂ ጆርጅ ማማርዳሽቪሊ ላይ ሙከራ ማድረጋቸውም አስገርሟል። በሊቨርፑል ተከላካዮች የተወሰደባቸው ብልጫም ጥረታቸው ዋጋ ቢስ አድርጎታል። በተለይ ሰሜን አይርላንዳዊ የ22 ዓመቱ ተከላካይ ኮነር ብራድሊ በትላንቱ ምሽት ያሳየው አቋም በአሰልጣኙና በብዙ የስፖርት ቤተሰቦች ውዳሴ እንዲቸሮም አድርጓል። ቬኒሲየስ ጁኒየርን ጨምሮ ኪሊያን ሚባፔና ጁድ ቤሊንጋም እሱ ባለበት ቦታ የነበራቸው እንቅስቃሴ ከአቅም በታች ነበር። ምንም አይነት ክፍተት የከለከላቸው ተስፈኛው ተከላካይ አሌክሳንደር አርኖልድ አንፊልድ በመጣበት ምሽት ያውም በሱ ቦታ በዚህ ልክ ተሻሽሎ መገኘቱ ለሊቨርፑል ደጋፊዎች ሌላን ደስታን ፈጥሮላቸዋል። ሊቨርፑል ከውጤቱ በኋላ 9 ነጥቦችን ሰብስቦ በደረጃ ሰንጠረዡ 6ኛ ላይ ሲቀመጥ፣ ሪያል ማድሪድ በበኩሉ በተመሳሳይ ነጥብ 5ኛ ስፍራ ላይ ይገኛል። የዕለቱ ሌላኛው ተጠባቂ ጨዋታ በፓርክ ዲ ሰን ፕሪንስ ሲደረግ ባየር ሙኒክ የወቅቱን የመድረኩን ባለድል ፓሪስ ሴን ጀርመንን አሸንፎታል። በሁሉም መድረክ ተከታታይ 16ኛ ድሉን ያሳካው የጀርመኑ ቡድን በአውሮፓ አሁንም ሽንፈት አልባው ቡድን መሆኑን አስመስክሯል። በኳስ ቁጥጥሩም ሆነ እድሎችን በመፍጠር ባለሜዳው ቡድን ፍጹም ብልጫ ቢኖሩም በዳዊት ኡፓሜካኖና በጆናታን ታ የሚመራው የባየር ሙኒክ የተከላካይ ክፍል ከአንድ ጊዜ በላይ የክለቡ መረብ እንዳይደፈር የነበራቸው ጥምረትም ተሽሎ አምሽቷል። አንጋፋው ግብ ጠባቂ ማኑኤል ኖየርም 8 ያለቀላቸው ኳሶችን በማዳን የዕለቱ ልዩነት ፈጣሪው ሰው ሆኗል። ያልተገባው የሉዊስ ዲያዝ ጥፋት አሽራፍ ሀኪሚን ለከፋ ጉዳት ዳርጎታል። ኦስማን ዴምቤሌም መጠነኛ ህመም ተሰምቶት ገና 25ኛው ደቂቃ ላይ ሜዳ ለቆ ወጥቷል። በሽንፈቱ ደስተኛ ያልነበሩት አሰልጣኝ ሉዊስ ኤንሪኬም ውጤቱ የእኛን የሜዳ ላይ እንቅስቃሴ አይገልጽም ሲሉ ጥሩ መጫወታቸውን ተናግረዋል። የዘንድሮ ባየር ሙኒክ በብዙ አማራጮች የተሞላ ነው። ሃሪኬን ግብ አያስቆጥርም። ሉዊስ ዲያዝና ማይክል ኦሊሴ ይህንን ሚና በሚገባ ይወጣሉ። በዚህ ዓመት ብቻ ሶስቱ የፊት መስመር ተጫዋቾች 47 ግቦችን አስቆጥረዋል። 18 ለግብ የሆኑ ኳሶችንም አመቻችተው አቀብለዋል። ይህም ባቫሪያኖቹ ከከፍታው ማማ እንዲቀመጡ አስችሏቸዋል። አሁን አስቸጋሪው ነገር አሰልጣኝ ቪንሴንት ኮምፓኒ ለቀጣይ 3 የአውሮፓ መድረክ ጨዋታዎች የሉዊስ ዲያዝን ግልጋሎት አለማግኘቱ ይህንን አሸናፊነት ያስቀጥልለት ይሆን የሚለው ሆኗል። ለዚህ ቦታ እጩ የሆኑ ተጫዋቾች ሁነኛ ምትክ ሆነው መገኘትም ቀጣይ
የቤት ስራቸው ነው። 7 ሰዓት ላይ እነዚህና ሌሎች ስፖርታዊ ጉዳዮችን አካተን በኢቲቪ መዝናኛ ቻናል የምንጠብቃችሁ ይሆናል። ለዜና ኢትዮጵያ የተዘጋጁ ስፖርታዊ መረጃዎቻችን በዚህ አብቅተዋል። ስለተከታተላችሁን ከልብ እናመሰግናለን። ተመልሰናል። የተወደዳችሁ ከደቂቃዎች በኋላ ስንገናኝ በተለይ ታላቁ የኢትዮጵያ ህዳሴ ግድብ ግንባታና ስኬት ኢትዮጵያውያን በታላላቅ ሀገራዊ ጉዳዮች ላይ በጋራ መቆም እንዳለባቸው ያመላከተ ትዕምርት ነው። ይሄንን በስፋት በአጀንዳ ከእንግዳ ጋር ለትንታኔ እናቆየዋለን። 7 ሰዓት ከደቂቃዎች በኋላ እንገናኝ። የትም እንዳትሄዱ።